እሺ ልጅ ሚኪ ህይወት እንዴት ይዘዋል? ምንም አይደል። አንቺ ጋርስ እንዴት ነው ሩት? እኔ ጋር በጣም አሪፍ ነው። ትንሽ ምቾት በስቶ አንገላታኝ እንጂ አይደል? የእውነቴን እኮ ነው። በጣም ነው ያንገላታኝ። እንግዲህ ምን ማድረግ ይቻላል? ቻል ማድረግ ነው። እሱማ ምንም ማድረግ አይቻልም። መቻል ነው። እኔ የምልህ አንድ ጥያቄ ልጠይቅ ነበር። ምንድነው እሱ? ጠይቂ። ቅር አይልህም አይደል? ኧረ ቅር አይለኝም። ጠይቂኝ። ቅር ካላለ እሺ። ብሩክ በህይወት ስለተመለሰ ምን ተሰማ? ደስታ ነው። ሌላ ምን ይሰማኛል? እርግጠኛ ነህ? ደስታ ብቻ ነው የተሰማ? አዎ። በህይወት መኖሩ በጣም ነው ደስ ያለኝ። እና እሱ ስለተመለሰ ምንም አልፈራውም እያልከኝ ነው? ማለት ለምን እንደምፈራው? ያው ተቀናቃይ መጣብኝ ብለህ ነው? አይ እንደሱ እንኳን አልሰማኝም። እና ተርሲትን አይቀማኝም ብለህ ተማምነሃል ማለት ነው? እውነቱን ለመናገር ታውቂያለሽ፣ የምትዩ ነገር በጣም አስፈርቶኝ ነበር። እና አሁንስ አትፈራ? አሁን ላይ እንኳን አልፈራም። ለምንድን ነው የማትፈራው? ምክንያቱም አሁን ላይ ተርሲቴ የኔና የኔ ብቻ እንደሆነች አረጋግጫለሁ። ኮንፊደንስ ደስ ይላል። ግን ምንድነው እንደዚህ እርግጠኛ ያደረገ? አሁን ተርሲትን ብሩክ አይፈልጋትም። አንተ እሱን እንዴት እርግጠኛ ሆንክ? ምክንያቱም አሁን ላይ ብሩክ ለሷ ምንም አይነት ስሜት የለውም። በዛ ላይ ደግሞ ብሩክ አሁን የሚፈልገው ንብረቱ መካፈል ብቻ ነው። እና እሱስ ቢሆን አያስጨንቅህም? እሱንማ ተነጋግረን ፈታ ነው እኮ። ምን ማለት ነው ፈታ ነው ማለት? ዘሬት በቃ ለብሩክ ድርሻውን ልትሰጠው ወሰነን። ምን? እንዴት? ለብሩክ ግማሽ ንብረቱን ልትሰጡት ነው? ይሄን ውሳኔ እኮ ነው አይደለም የሚወሰንኩት። እና ትርሲት ናት የወሰነችው? አዎ እሷ ነች የወሰነችው። እንዴ? እና እሷ ስትወስን አንተ ዝም አልካት? እኔ ምን ማድረግ እችላለሁ እንዴ? እንዴት ነው ምን ማድረግ እችላለሁ ማለት? ልታስቆማት ይገባ ነበር። አይ እንደሱ እንኳን ማድረግ አልችልም። በጣም ብሽቅ ሰው ነህ። እሺ ለምን እኔ ላይ ትፈርጃለሽ? ቆይ እንዴ ትርሲት አንድ ነገር ከወሰነች እኮ እሷን ለማስቀየር በጣም ከባድ ነው። ትርሲትን ታውቂያለሽ እንዴ? ትሄሩት ዝም በል ሚኪ፣ አፋለኝ ብለህ እንዳታወራ። ጋዴሚት ወይዘሮ ሄሩት ከቻልሽ ይኸውልሽ አንቺ በእኔ ቦታ ሆነሽ ለመረዳት ሞክሪ። ምንም ብትለኝ አልሰማህም። አሁን ትርሲት የት ናት? እና በቃ ክፍል ነች። እቺ ጅል። ቆይ ብቻ ምን ልትያት? እምላትን እኔ ያውቃለሁ። አይ ወይዘሮ ሄሩት በጣም እኮ ነው የምትመጪ። ይመች የዚህ ሴት ውለቷ እየበዛብኝ። አሁን እንዴት ነሽ ርብቃ? ምን ደህና ነኝ ትያለሽ እንዴ? አሞሻል እኮ አባዬ። ብዙ ካለመመኝ ትንሽ ብቻ ድክም እያለኝ ነው። እሱም ቢሆን እኮ የበሽታው ምልክት ነው። ወይ ካልሆነ ሆስፒታል እንውሰዳት እንዴ? አዎ እንደሱ ይሻላል መሰለኝ። አባዬ ደህና ነኝ አልኩህ እኮ አትጨነቅ። እንዴት ነው ማልጨነቀው? ታመሽብኛል እኮ ይኔው። ደህና ነኝ ይሻለኛል። አሁን እሺ ብለሽ ሐኪም ቤት ብትሄጂ እንደው ምን አለ? አንተ ባሰ የጨቀጨቅ ልቤን አትርከመው። እኔ እኮ ላንቺ ብዬ ነው የምጨቀጭቅሽ። በቃ ጋሺ አያስጨንቋት። እንዴት ነው የምትዋት ወይዘሮ ትርሲት? እንዴ በጣም እኮ ነው የጨነቀኝ። አውቃለሁ እኮ ትንሽ እንያትና ከባሰባት ይዘናት እንሄዳለን። እሺ ልጅ እንዳልሽ። አይዞሽ። ምን ነው ማየ? ስትገቢ እንኳን በራታ አንኳኪም እንዴ? ይልቅ እሱን ታዩና ላወራሽ ፈልጋለሁ። በሰላም ነው? በሰላም እንኳን አይደለም። ምን ነው? ምን ተፈጠረ? ምን ሰው ፊት እንዳወራሽ ነው የፈለግሽው? ችግር የለውም። ምንድነው? ብቻሽን ነው ላወራሽ የፈለግኩት። እሺ መጣ በቃ። አሁን ተነሽ፣ እየጠበቅኩሽ ነው። እሺ ማየ ተነሺ። እሺ በቃ አይዞሽ፣ እግዚአብሔር ይመስገን። አሜን። እሺ በቃ በኋላ እመጣለሁ ጋሽ። እሺ ልጅ እሺ። ተነሽ ነኝ እንሂድ። ተነሻ። ምን ተፈጥሮ ነው እንደዚህ እያካለበች የጠራቻት? እኔ እንጃ አባዬ፣ እኔ ምን አውቄ። ምን አይነት
ቆይ ማዬ ለምንድን ነው ሰው ፊት የምታዋርጂ? እኔ አላዋረድኩሽም። ማለት እንዴ ልታዋርጂኝ ፈለግሽ? ለምንድን ነው ሰው ፊት በስርዓት ማታወሪ? እኔ በስርዓት ነው ያናገርኩሽ። አረ ስርዓት ማለት ላንቺ ይሄ ነው? አዎ ይሄው ነው። ደግሞ አትርሺ፣ ልጄ ነሽ፣ እንደፈለኩ ላናገርሽ እችላለሁ። እኔ ግን ልጅሽ በሆነ በስርዓት እንድታናግሪኝ ነው የምፈልገው። ዝም በይ በእናትሽ። እውነቴን ነው ማዬ። ካሁን በኋላ ሰው ፊት ዲስሪስፔክት አድርገሽ እንድታወሪኝ አልፈልግም። አሁን ጭቅጭቁን ትተሽ የመጣሁበትን ልንገርሽ። እሺ ምንድን ነው የምትነግሪኝ? ምንድን ነው እሱ ደግሞ የሰማሁት? ምን ሰማሽ? ለብሩክ ግማሽ ንብረትሽን ልታካፊው ነው? እውነት ነው? አዎ እውነት ነው፣ ላካፍለው። አንቺ ልጅ ያምሻል እንዴ? እስከማውቀው ጤነኛ ነኝ። ጤነኛማ ብትሆኚ ኖሮ እንደዚህ አይነት የእብድ ስራ አትሰሪም ነበር። ምን የራሱን ገንዘብ ላካፍለው ስለሆነ ነው ጤነኛ አይደለሽም ያልሽኝ? አዎ ከአንድ ጤነኛ ሰው የማይጠበቅ ነገር ነው ያደረግሽው። ቆይ አንቺ የፈለግሽው የራሱን ንብረት እንድከለክለው ነው እንዴ? እኔ ከልኪዩ አላልኩሽም። እና ምን አድርጊ ነው የምትይኝ ታዲያ? እኔ እያልኩሽ ያለሁት የሆነች ገንዘብ ሰጠሽ ተገላገይ ነው። አረ እንደዛ ነው? ይኸውልሽ ትርሲቴ፣ ይሄን ሁሉ ሀብት ለሁለት ካካፈልሽው በጣም ነው የምትጎጂው። ምንም አይኖርሽም። በጣም ነው የምትገርሚው ማሚ። የራሱን ንብረት እንዴት ከልኪው ትይኛለሽ? እኔ እኮ ላንቺ ብዬ ነው የኔ ልጅ። ለእኔ የምታስቢ ከሆነ በማደርገው ነገር ጣልቃ አትግቢ። እና አይኔ እያየ ወደማይሆን ነገር ስትገቢ ዝም ብዬ ልሽ? ምንም የማይሆን መንገድ የለም። አንቺ ያልሽው ነው የማይሆነው። ትርሲት ተረጅኛ፣ እናት እኮ ነኝ። ቆይ ይሄንን የነገረሽ ማን ነው? ሚኪያስ ነው የነገረሽ? አዎ እሱ ነው የነገረኝ። ሀሳቧን አስቀይሪያት ብሎ ነው የላከሽ? እንደዛ ብሎ ቢልከኝማ በጣም ነበር ደስ የሚለኝ። እና እሱ አላከኝም ነው የምትይው? እሱማ ለንብረቱ ሳይሆን ጭንቀቱ ላንቺ ነው። እንዴት? ለንብረቱ ብቻ ሳይሆን ትርሲትን አይፈልጋትም ብሎ ደስ ብሎት ነው የነገረኝ። አረ እንደዛ ብሎ ነገረሽ? አዎ። ለማንኛውም ስለ ሀብትሽ በደንብ አስቢበት። አትልፊ። ምንም የሚለወጥ ነገር የለም። እሱን ጊዜ ይፈተዋል። እኔ ከገንዘብ በፊት ሰውን ነው ማስቀድመው። ለምንም ነገር አልስገበገብም። ይልቅ አስቢበት። ቆይ ምን ልሁን ብላ ነው አሁን እንደዚህ አጣድፈው ወሰደቻት? እንደው ምን አረጉ ልትል ይሆን ደግሞ? አይ እንደው መከራ። ኖር ልጅ በእግዚአብሔር ጋሼ ትርሲት ሄደች እንዴ? አንተ እጅ መታጠቢያ ቤት ሄድክ ሰዓት እኮ ነው ሴትዮዋ አካልባ ወሰደቻት። እንዴ ለምን? እኔ ምን አውቄ? አንተ ምንም አታውቅም እንዴ? አረ ምንም አላውቅም። ታዲያ ምን ተፈጥሮ ይሆን እንደዚህ አካለበቻት? እኔ እንጃ ጋሼ። መቼም ከኛ መሀል የተጣላት የለም አይደል? አይ አረ ማንም አልተጣላት ከሆነ ጥሩ። ሚጣ እና እንዴት ነሽ? ደህና ነኝ ብሩኬ። በቃ አይዞሽ። አናገርሻት እንዴ? አዎ አናገርኳት። እና ምን አለች? እሷማ አንገት የበካራ ንብረቱን አካፍለዋለሁ ነው ያለችው። ነግሬሽ ነበር እኮ እሷ አትሰማሽም። ወዳ ሳይሆን በግዷ ትሰማኛለች። ይቅርታ አድርግልኝና በግድ የሚሆን አይመስለኝም። እና ሀብቱ ሁለት ቦታ ተካፍሎ መባከን አለበት ነው የምትለው? አይ እንደሱ እንኳን ማለት አይደለም። እና ምን እያልክ ነው ታዲያ? ይኸውልሽ ሂሩት፣ እኔ ያልኩት በግድ ማድረግ የምንችለው ነገር የለም ነው። አንተ ደግሞ በጉልበት ያልኩ መስሎ ነው። እና ታዲያ ቆይ በጉልበት ካልሆነ እንዴት ነው ሀሳቧን የምናስቀይራት? እስቲ ንገሪኛ። እሱን እኔ በደንብ አስብበታለሁ። እሺ ደስ እንዳለሽ። ለማንኛውም አንተ ምን ማድረግ አስበሃል? እኔማ ምን አስባለሁ ብለሽ? ምንም አላሰብክም? አዎ ምንም አላሰብኩም። እንዴት ምንም አላሰብኩም ትለኛለህ? ሀብቱ ቢበተን እኮ የመጀመሪያ ተጎጂ አንተ ነህ። እሱማ ልክ ነሽ። ስለዚህ ቶሎ ብለህ የሆነ ነገር መወሰን አለብህ። ምን ማድረግ እችላለሁ ብለሽ? መቼም ለገንዘብ ብዬ አልገለው። እኔ ግደለው መቻልኩ። ሌላ ነገር አስብ ነው ያልኩ። ያው አንቺ ቅድም አስብበታለሁ ስላልሽኝ ያው ላንቺ ትችዋለሁ እሱን። እርግጠኛ ነህ ለኔ ትተህልኛል? አዎ ተማመንብሻለሁ። በነገራችን ላይ
እኔ ላይ ብዙ ባትተማመን ጥሩ ነው። ለምን? ምክንያቱም እኔ የማስበው ነገር አንተን ሊጎዳ ስለሚችል። ምን? አረ እንደሱማ አታደርግም ወይዘሮ ሂሩት። አንተ ምንም ማድረግ ካልቻልክ እኔ ይጠቅመኛል ያልኩትን ነገር ሁሉ አደርጋለሁ። እና እጄ የተረገመች አሮጊት ምን አባቱ አስባል? አውቃታለሁ። አንድ ነገር ካሰበች ያንን ነገር ከማሳካት ወደ ኋላ እንደማትል። ለማንኛውም ምን እንዳሰበች ስለማይታወቅ መጠንቀቅ ነው ያለብኝ። አዎ መጠንቀቅ አለብኝ። እና ሚጣዬ ምግብ ምን ይሰራልሽ? ምንም አልፈልግም ብሩኬ። እንዴ ቶሎ እንዲሻለሽ እኮ ምግብ መብላት አለብሽ። ነገርኩህ እኮ ብሩኬ፣ ምንም አልፈልግም። አንቺ ልጅ በስርዓት ማለቱን ትተሽ ብሩክ እያልሽ መጥራት ለመደብሽ አይደል? ምን እሷ ብቻ ትላለህ? አንተም እኮ በስርዓት ማለቱን ትተህ ብሩክ ማለት ከጀመርክ በጣም ቆይቷል። ሁሉም እኮ ብሩኬ ሲሉ እኔም እንግዲህ ለምዶብኝ ይሆናል። እኔ እንኳን ለነገሩ አልኩኝ እንጂ በስርዓትም ብሩክም ብላችሁ ብትጠሩ ሁለቱም ደስ ይለኛል። እሱስ ልክ ነህ። ሁለቱም ጥሩ ስሞች ናቸው። እንደዛ ነው አይደል? አዎ ቆንጆ ስሞች ናቸው። በይ አሁን ሌላውን ነገር ተይና ምን እንደምሰራልሽ ንገሪኝ። ጭራሽ አንተ ነህ የምትሰራል? አዎ ዛሬ የኔ ሙያ ነው ማቀምስሽ። እኔ መኖር ፈልጋለሁ ትንሽም ቢሆን። እንዴ ቆይና እኔ ታዲያ አትኖር ያልኩሽ እንዴ? በልብ ድካም አልሞት ስልክ በምግብ መመረዝ ልገለኝ ነው አይደል? አንቺ እንደዛ ነው? እሺ እንደውም የራስሽ ጉዳይ። እሺ ምን ትመስላለች? ልዕልት ናት አይደል? አዎ ናት። እንዴት አወቅሽ? ያው ከሷ ውጭ ማንም ይደውልልኝ የለም ብዬ ነው። እሱስ ልክ ነሽ። ማንም አይደውልልኝ። ምን ፈልጋ ነው የደወለችልህ? እኔ ምን አውቃለሁ? ካወራሁት በኋላ ብነግርሽ አይሻልም? እሺ በቃ አዋራት። ሄሎ ልዕልቴ፣ እንዴት ዋልሽ? ደህና ነኝ አይደል? እንዴት አይነት የተባረከች ልጅ ናት እባክሽ። ማን ናት እሷ? እቺ ልዕልት የሚሏት ልጅ ናት። እሷ ነው እንዴ? አታይም እንዴ ምን የመሰለ ስልክ እንደሰጠችው? ነገረ? አረ ነግሮኛል። ስለሷማ ሲያወራልኝ ነበር። ስለሷ ምን አለ? በጣም ጥሩ ልጅ እንደሆነች እና ደግሞ ደስ እንዳለው ነግሮኛል። ጥሩ ነው። በዛ ላይ በጣም ቆንጆ ልጅ ናት። ደግሞም ውበቷ ልዩ ነው። ምን ነው ልጅ? ምን ነው? ወይኔ ልቤ። ምን ሆንሽልኝ ልጅ? በቃሽ አረፍ። አይዞሽ ወጋኝ አባዬ። አይዞሽ በቃ መድኃኒት ለምጣለሽ። ይቅርታ እንደሱ እንኳን አልችልም ልዕልት። ለምንድን ነው የማትችለው? ሚጣዬን በጣም አሟታል። እና ሚጣን ስላመማት ነው የማትችለው? እንዴ እሷን አሟት እንዴት ብዬ ነው አንቺ ጋር የምመጣው? ምን ችግር አለው ታዲያ? እንዴት ችግር የለውም። እና ቤት ውስጥ ሌላ ሰዎች አሉ አይደል እንዴ? እሱማ ቤት ውስጥ ሰዎች አሉ። እና ታዲያ ሌሎች ሰዎች ካሉ ብቻዋን ካልሆነች ብትመጣ ምን ችግር አለ? ነገርኩሽ እኮ ልዕልት፣ እሷን ጥዬ መምጣት አልችልም። እሷን ምክንያት አደረጋት እንጂ በእሷ ምክንያት አይደለም መምጣት ያልፈለግ። እንዴ ቆይ እስታስቢው ሌላ ምን ምክንያት ሊኖረኝ ይችላል? እኔ እንጃ ሲመስለኝ እኔ ጋር መምጣት ያልፈለግክ መሰለኝ። ቆይ ለምንድን ነው አንቺ ጋር መምጣት ማልፈልገው? እኔ ምን አውቃለሁ? እሱን አንተን ልጠይቅ እንጂ። የማይመስል ነገር ነው እያሰብሽ ያለሽው። እኔማ አግኝቼ እራት እየበላን ብንጫወት ደስ ይለኝ ነበር። እኔም እኮ ብመጣ ደስ ይለኝ ነበር፣ ግን የሚጣ ነገር ስለሆነብኝ ነው። በጣም ይቅርበኝ። ችግር የለም በቃ አትጨነቅ። አመሰግናለሁ። ለማንኛውም ሚጣንም ቢሆን እግዜር ይማርሽ በልልኝ። እሺ እልልሻለሁ። በቃ ብሩኬ ሲመች ደውልልኝ። እሺ ግን ያንን ነገር እንዴት አደረግሽልኝ? የትኛውን ነገር ብሩክ? ረሳሽው እንዴ? የፍርድ ቤቱን ነው። እሱንማ እንዴት ረሳዋለሁ? ባለፈው ተነጋገርን አይደል እንዴ? እሱማ ያው ተነጋግረንበታል፣ ግን ያው አዲስ ነገር ከተፈጠረ ብዬ እኮ ነው። ብሩኬ ትንሽ ጊዜ ስጠኝ። ትንሽ አስቸጋሪ ኬዝ ገጥሞኝ ነው። እና ቆይ እስከ መቼ ነው የምትጨርሺው? እሱ አይታወቅም። ይሄንን ኬዝ መስመር ላስገባና ያንተን ኬዝ እንጀምራለን። እሺ በቃ አንቺ እንዳልሽው። ስለተረዳኝ አመሰግናለሁ። ችግር የለውም። ለማንኛውም እደውልልሻለሁ። እሺ ብሩኬ ሰላም ዋል። እሺ ሰላም አምሽ።
ይቅርታ አድርጉልኝ እያችሁ ጠፋ አይደል? ችግር የለውም እንጂ ምን አለች? ማነች እሷ? ጠበቃዋ ነች። እራት ልጋብዝህ ነው የምትለው? ይሄ እራት ግብዣ ግን አልበዛም እንዴ? ምን ነው ገንዘቡ ከአንቺ ኪስ ነው እንደሚወጣው? አትቀልድ ብሩኬ፣ የምሬን ነው። ቆይ አንቺ ግን አሁን እያመሽ አልነበረም እንዴ? ከመቼው ዳንሽና ነው ደግሞ ለመጨቃጨቅ የበቃሽው? ምን ይሻላታል ብለህ ነው? አሁን እኮ ልቤን ወጋኝ እያለች እያቀሰተች ነበር። ኧረ ታዲያስ አሁን ትንሽ ሻለ ብሏት ነው እንጂ እኮ እያመማት ነበር። ይኸውልሽ ብዙ ስለምታወሪ እኮ ነው የሚያምሽ። እስቲ ዝም በይ በቃ ይደክምሻል። እና አንተ ልጋብዝ ስትል ምን አልካት? እኔማ ምን እላታለሁ ብለሽ ነው? ልትሄድ ነው ማለት ነው እንዴ? አንቺ ታመሽ ነው እንዴ እኔ እዛ የምሄደው? ታዲያ ቀረህ? አዎ አልሄድም። ለሷ እኮ ነው የነበርኩ፣ ብትሄድም ችግር አልነበረው። እሱማ አንተ አለ ግን ሚጣዬ እንደዚህ ታማ ብሄድም መዝናናትም መደሰትም አልችልም። እውነትህን ነው? አዎ አንቺን ጥዬ እኮ መደሰት አልችልም። ታዲያ ለምን አንድ ቀን ጠርተህ ከኛ ጋር አታስተዋውቃት? እስቲ አንድ ቀን ይዣት መጣና አስተዋውቃችኋለሁ። አረ እንደሱማ አይሆንም። ለምንድን ነው የማይሆነው? የሰው ቤት ነው እንደዛት የሚመጣው አባዬ። ምን ችግር አለው? ቤቱም የሱም ነው አይደል? ቢሆንም ልጆቹና የድሮ ሚስቱ ያሉበት ቤት ሴት ይዞ መምጣት የለበትም። ደግሞ ልጅቱ ጠበቃው እንጂ ሌላ ነገር የላቸውም አይደል እንዴ ብሩክ? አዎ ጠበቃዬ ነች፣ ግን ያው ድሮም እንተዋወቃለን እንጂ ሌላ ነገር ምንም የለንም። እኔ በግሌ መናገር ያለብኝን ተናግሬያለሁ። ልጆቹም ሆነ እነ ትርሲት ደስ አይላቸውም። እሺ እንደዛ ካላችሁት ይቀር። እኔ እኮ እንደ ሐሳብ ነው ያነሳሁት። እኔ ቢቀርብህ ባይ ነኝ። በቃ አንድ ቀን ወይ ካፌ ወይ ቢሮ አግኝተናት እንተዋወቃታለን። ከፈለክ አንተ ተዋውቃት፣ እኔ መጀመሪያ ተዋውቂያታለሁ። እኔ ግን ሁለታችሁንም የሚያስማማ አንድ ሐሳብ አለኝ። ምንድን ነው እሱ? ቆይ ለምን አዲሱ ቤት ሲያልቅ እዛ ጠርተን እንተዋወቃት? እንደውም ጥሩ ሐሳብ ነው። ገና መች ተጀመረና ነው ደግሞ እዛ መንጋብዛት? ያው ማለቁ ይቀራል ብለሽ ነው? እንጃ፣ ደስ እንዳላችሁ በቃ። አንቺ ብቻ ዳኝ እንጂ ቆንጆ ምግብ ሰርተሽ ነው መንጋብዛት። ጭራሽ የሚሰሩት ልትበላ አፈር ደጅ ትበላታለች። እስከዛማ አትቆይም፣ ቶሎ ይሻላታል አይደል እንዴ? አበበ አዎ እግዚአብሔር ነው የሚያውቀው እሱን አባዬ። እንግዳ ከመጣ እዚህ ላኩልኝ። ይግቡ። ሰላም ጤና ይስጥልኝ። ጤና ይስጥልኝ። የህግ አማካሪና ጠበቃ ልዕልት እባላለሁ። ሶማልበ የኔ ማንነት እንኳን ትንሽ ይቆይሽ። ኦኬ ይቻላል። በነገራችን ላይ ቆንጆ መልክና ጥሩ ስም ነው ያለሽ። አመሰግናለሁ። እንዳታጭው ግን በደንብ ተንከባከቢ። ይቅርታ፣ ለምን ነበር እዚህ የመጡት? እንዲህ ነው እንዴ ስራ የምትሰሪው? መጀመሪያ ተቀመጥ አይቀድም? እኔ ማንነቱን ከማላውቀው ሰው ጋር ስለ ስራ አላወራም። በጣም ይገርማል። እንድትቀመጥ አልፈቀድኩልህም። እኔ ተቀመጥኳ። ይልቅ አንቺም ተቀመጭ። እያወቅህ ታዲያ ለምንድን ነው የተቀመጥከው? ተረጋጊና ሁሉንም ነገር ነግርሻለሁ። ምን? ጎበዝ ጠበቃ መሆንሽን ሰማሁ። አመሰግናለሁ። እዚህ ማጨስ ግን አልችልም። እኔና አንቺ ከተስማማን ማጨስ ማንም አይከለክለኝም። ስለዚህ እኔ አልተስማማውም። ማጨስን አቁም። ጥሎብኝ ህግ ማክበር የሚባል ነገር አይመቸኝም። የኔ ቢሮ ውስጥ የኔ ህግ እንዲከበር ፈልጋለሁ። የብዙ ሰዎች ችግር እኮ እሱ ነው። አልገባኝም። ስለፈለግሽ ወይም ደግሞ ሁሉም ሰው ስለፈለገ የሚሳካ ነገር አይደለም። ጥበቃ ጠርቼ ከማስወጣቴ በፊት ማጨስን አቁም። ደውይላቸው። ምናልባት እነሱ እስከሚመጡ ድረስ ይሄንን ጨርሼ ሁለተኛዬን ጀምሬ ይሆናል። አንተ ሰውዬ ምን ፈልገህ ነው የመጣኸው? አሁን ገና ትክክለኛ ጥያቄ ጠየቅሽ። ቶሎ ብለህ እንደፈለክ ብቻ ንገረኝ። አንድ እንድታቆሚ የምፈልገው የጀመርሽው ቄዛ። ምን እያዘዝከኝ ነው? አዎ እያዘዝኩሽ ነው። አቁሚ። አላወከኝም ማለት ነው። እኔ ልዕልት ማንም እንዳሻው የሚያዞረኝ ሴት አለ። ግትር እንደሆንሽ አውቃለሁ።
ግን ይሄ ግትርነትሽ አያዋጣሽ። ነገርኩህ እኮ ምን ማድረግ እንዳለብኝ አንተ አትነግረኝም። እመኝ ከማይሆን ሰው ጋር ነው እየተጋጨሽ ያለሽ። አስፈራርቼ ሀሳቧን አስቀይራታለሁ ብለህ ከሆነ በጣም ተሳስተሃል። እባክሽ ይህንን ውበት አፈር አይብላው። ብዙ እኮ ሊደሰቱበት የሚችሉ ወንዶች አሉ። እንዳንተ አይነት ርካሽ ወንዶች ሴት ልጅ ለመደሰቻ ብቻ ነው የምትጠቀሙት። የተሳሳትኩ አይመስለኝም። አሁን ቢሮ ይለቀህ ውጣ። ስንት ነው የምትፈልጊው? ስንት ልክፈልሽ? ስንት አለ እባክህ? ለአንቺ የሚሆን አላጣ። እኔ እያልኩ ያለሁት እውነት ፍትህን ለመግዛት ስንት ብር አለ ነው ያልኩት። በነገራችን ላይ አንቺ አለኝ የምትይው ፍትህም ሆነ እውነት በነፃ መግዛት ይቻላል። ምናልባት ሆዳሞቹን ካገኘ ሆዳም ባይሆኑም ችግር የለም፣ ማስወገድ ነው። እና እኔንም ልትገለኝ ነው? በምልሽ ካልተስማማሽ፣ አዎ እመኚ እገልሻለሁ። እንግዲህ ምን እንደምታመጣ እናያለን። አልተስማማሁም። ምርጫው አንቺ ነው። እኔ ጥሩ ሰው ለመሆን እየሞከርኩ ነው። አመሰግናለሁ። አንተ ጥሩነት አያስፈልገኝም። የመጨረሻ እድል ልስጥሽ። ይሄንን ኬዝ ታቆሚዋለሽ አታቆሚው? መቼም አላቆምም። እንግዲያውስ ራስሽ ላይ ፈርደሻል ማለት ነው። ምን ልታመጣ? እሱን በቅርቡ አሳይሻል። እንግዲያውስ ፊሊሞንን ለስቅላት ተዘጋጅ በለው። በደንብ አውቀሽኛል ማለት ነው። በሚገባ ፍርድ ቤት ውስጥ አይቻለሁ። በደንብ ነው ያስታወስኩ። ማስታወስሽ ጥሩ ነው። እኔ ቀስ በቀስ ማንነቴን አሳውቅሻለሁ ብዬ ነበር። በልደን አሁን ቻው። ከመሄዴ በፊት ግን አንድ ነገር ልንገርሽ። ምንድነው እሱ? ለፊሊሞን አንድ ቃል ገብቼለታለሁ። ምን ይመስልሻል? ቀጥል፣ እየሰማሁ ነው። ጠላቶቹን በጠቅላላ ሰብስቤ በአንድ ጉድጓድ እንደምቀብርለት ቃል ገብቼለታለሁ። ደህና ሁኚ። እኔ የምለው አሁን ርብቃ እንዴት ናት? ደህና ናት፣ ምንም አትል። እንዴት ነው ህመሙ ቀነስ ብሎላታል? አዎ ቀሎላታል። አይ እንደዛ ከሆነ ጥሩ። እኔማ እንደባለፈው ህመማት መስሎኝ እኮ ፈርቼ ነበር። ከሱ አንጻርማ ደህና ነች። ይሁን በቃ። እኔ የምልሽ ወይዘሮ ትርሲት። አቤት ጋሼ። እንደው አንድ ጥያቄ ልጠይቅሽ ነበር። እንደው ቅር ይልሽ ይሆን? ችግር የለውም ጠይቁኝ። ምን መሰለሽ፣ እንደው ስለ እናትሽ። ምን ነው እናቴ ምን አጠፋች? ኧረ እሳቸው ምንም አላጠፉም። እና ስለ እናቴ ምን ሊጠይቁኝ ነው? እንደው አንዳንድ ነገሮች ግራ ስለገቡኝ። ምንድን ነው ግራ ያጋባሁት? ችግር የለውም ጠይቁኝ። እንደው አንቺ የተረጋጋሽ ስክን ያልሽ ልጅ ነሽ። እንደው እናትሽ እንዴት አድርገው ቢያሳድጉሽ ነው? ምን ነው ጸባያችን አልመሳሰላሉት አይደል? ይቅርታ አድርጊልኝና በጸባይ ምናችሁም አይገናኝ። ይሄ እኮ ምንም ይቅርታ የሚያስጠይቅ ነገር አይደለም። እውነቱን የተናገሩት። ያው ከእውነቱ ይልቅ እውነቱን የሚናገሩ አይደል የሚጠላው። እሱስ ልክ ነዎት። እንደው ልጄ ድፍረት ባይሆንብኝ አስተዳደግሽን ብታጫውችኝ ደስ ይለኛል። ችግር የለውም እነግሮታለሁ። እኔ እስከ ተወሰነ እድሜ ነው እንጂ እሷ ጋር አላደኩም። እውነትሽን ነው? አዎ እናቴ እስከ ተወሰነ ጊዜ ድረስ ብቻ ነበር ያሳደገችኝ። ለዚህ ነው ታዲያ ባህሪያችሁም አይመሳሰለው። አዎ እኔ አባቴን ጸባይ ነው ያዝኩት። አባትሽ በጣም ጥሩ ሰው ናቸው ማለት ነው? ሲበዛ እጅግ በጣም መልካም ሰው ነው። ለሱማ ይኸው አንቺ ምስክር ነሽ። በጥሩ ስነ ምግባር ነው እኮ ያሳደጉሽ። አመሰግናለሁ። እንደው አሁንም ይቅርታ አድርጊልኝና እናትና አባትሽ እንደው በምን ምክንያት እንደተለያዩ ልትነግሪኝ ትችያለሽ? እሱ እንኳን ብዙ ደስ የማይል ታሪክ ነው። አይ ይቅር፣ በቃ ቅር የሚያሰኝሽ ከሆነ ይቅር ልጄ፣ አትንገሪኝ። አሁን ላይ እርስዎን ቤተሰብ ሆነው የለ? ችግር የለውም እነግሮታለሁ። ችግር የለውም እኮ በቃ ተይው፣ አትንገሪኝ የኔ ልጅ። ማወቅ ፈልገው ለምን ይቀርቦታል? እነግሮታለሁ። እሺ። እናትና አባቴ የተለያዩት በእናቴ ምክንያት ነው። እንዴት? እንዴት መሰሉት? እናቴ በጣም ገንዘብ ትወዳለች። ገንዘብ ማን ይጠላል ብለሽ ነው ልጄ? የእሷ ግን ከሁሉም ይበልጣል። ገንዘብን ከመውደድ አልፋ ማምለክ ጀምራ ነበር።
ይሄን ያክል? አዎ ገንዘብ አምላኳ ነው። የሚገርመው አሁንም ድረስ ያጸባዋል። የሚገርም ነው። ታዲያ የሷ ገንዘብ መውደድ ለእናትና ለአባትሽ መለያየት ምክንያት ሆነ? አባቴ በዛን ጊዜ ምንም የሌለው ደሃ ስለነበር እኔን ጥላበት ብቻችንን ይኖር። ወዴት ነው ሄደችው? ሌላ ሀብታም ባላግብታ አባዬን ጥላው ሄደች። መጀመሪያም አባትሽን አትወዳቸውም ነበር ማለት ነው? እሱን እርግጠኛ አይደለሁም። እንዴት? ምክንያቱም መጀመሪያም ደሃ እያለ ስላገባችሁ ስለምትወደው ነው ብዬ አስባለሁ። እሱ ልክ እኮ ነሽ። አዎ ወዳው ነው የሚሆነው። እንደዛ ብዬ እንዳላምን ደግሞ የምሰማው አንድ አባባል አለ። የምን አባባል ደግሞ? ሆዳም ሰው ፍቅር አያውቅም የሚባል አባባል አለ አይደል? እሱ ልክ ነሽ። ስለዚህ በዚህ ምክንያት አባዬ የምትወደው አይመስለኝም። ለነገሩ እኛ ዝም ብለን እናወራለን እንጂ የእናትሽን ሆድ የሚያውቀው ፈጣሪ ነው። ልክ ነው። እኛ መገመት ብቻ ነው የምንችለው። ማወቅ መፈልገው ግን እንደው አባትሽ እናትሽን ለመመለስ እንደው ምንም ነገር አልሞከሩም? ምንም አልሞከረም። ለምን አልሞከሩም? እንደው አማላጅ እንኳን አላኩም? እሱማ ይል የነበረው ከአዲ ሴት ምን ታደርግልኛለሽ ነው። እና ከዛ በኋላስ ሌላ ሴት አላገቡም አባትሽ? እንኳን ሌላ ሴት ሊያገባ ቀርቶ ሴት ሲያይ ራሱ ያንገሸግሸው ነበር። መጀመሪያ አካባቢ በእኔ ራሱ ይቆጭ ነበር። ለምን? ምክንያቱም ሴት ስለሆንኩ በእሷ ምክንያት ሁሉም ሴቶች ውሸታም፣ አጭበርባሪ መስሉት ነበር። ልባቸው ተሰብሮ ነበር ማለት ነው? በጣም። በእሷ ምክንያት ኃይለኛ ጠጪ፣ ሰካራም ሆኖ ነበር። የሰው ልጅ እኮ አንዴ ልቡ ከተሰበረ ከባድ ነው። በጣም ጋሼ። እኔ የምልሽ እነሱ ሲለያዩ ታዲያ አንቺ ስንት ዓመት ልጅ ነበርሽ? 5 ወይ 6 በሆን ነው። በጣም ልጅ ነበርሽ ማለት እኮ ነው። ታዲያ ይህን ሁሉ ታሪክ እንዴት ልታስታውስ ይቻልሽ? ያው መጥፎ ነገር ስለነበር ከአይምሮ ያልወጣ ብሎኝ ነው። ግማሹን ደግሞ አባዬ ነው የነገረኝ። ቆይ እንደው መጠጥ ምናምን ጀማምሮ ነበር ብለሽኛል ነበር እንዴ? ታዲያ እንዴት እንደዚህ ባለ ስነ ምግባር ላይ ያሳድጉሽ ቻሉ? ማለቴ ለብቻቸው እኮ ይከብዳል ብዬ ነው። እሱ ልክ ኖት። ግን አባዬ ሰካራም የነበረው ለተወሰነ ዓመታት ብቻ ነበር። ከዛ ጥሩ ሰው ሆነ። ኧረ እባክሽ በጣም ደስ ይላል። ቆይ ግን እንዴት ሊያቆሙ ቻሉ እባክሽ? ያው በሰዎች ምክርና ሀዘኑ ባይወጣለትም እየቀነሰ ሲመጣ ለኔ ሲል አቆመ። ከራሳቸው ይልቅ ላንቺ አስበው ማቆማቸው ይሄ በጣም ትልቅነት ነው። በጣም መስከር ካቆመ በኋላ ሙሉ ትኩረቱን ለኔ ሰጥቶ በእንክብካቤ ነው ያሳደገኝ። በጣም ደስ ይላል። በእንክብካቤ እንዳሳደገሽ ወዝሽ፣ በፍቅር እንዳሳደጉሽ ደግሞ ጸባይሽ ራሱ ምስክር ነው። ልክ ሳይሆኑ አይቀርም። እኔ የምልሽ ግን አቤት ጋሽ። አሁን ላይ አባትሽ ታዲያ የት ነው ያሉት? እሱማ አሁን እንዴ ላይ ትርሲት፣ እኔ ላይ የፈለኩሽ እኮ አጣውሽ። እዚህ ነሽ ለካ። ምን ነው ለምን ፈለከኝ? አንዴ ፈልጌሽ ነው ላወራሽ። ነይ ቶሎ። እዚህ ጨዋታ ይዘናል፣ ስንጨርስ መጣ። ወይ ትርሲት፣ እኔ አስቸኳይ ነው የፈለኩሽ። አንዴ ቶሎ በይ። ይቅርታ በቃ ጋሽ። ጎሽ ነይ፣ ትመለሳለች ጋሼ። ነይ ቶሎ በይ ትርሲት። እነዚህ እርኩሶች የእጃቸውን ካልሰጧቸውና ካላስፈረድኩባቸው እኔ ልዕልት አይደለሁም። ስላስፈራሩኝ እኮ ሀሳቤ የምቀይር መስሏቸው ነው። መቼም አላቆምም። ሄሎ ወይዘሮ ትርሲት። ሰላም ነው ሰነት? ደህና ነኝ ወይዘሮ ትርሲት። ደህና ነኝ። ተጠፋፋን አይደል? አዎ እኔም እኮ አንድ ነገር ሳልይዝ አልደውልሽም ብዬ ነው። እሺ ታዲያ ምን አዲስ ነገር አለ? እዛ ካሉ ሰዎች ጋር እያወራን ነበር። እና ምን አሉሽ? አንቺ እንዳልሽኝ አይምሮ ህሙማን ለማስገባት ተስማምተዋል። ኦ በጣም ደስ ይላል። እሱ ብቻ ሳይሆን ሆስፒታልም አናግረዋል። ኧረ እባክሽ። እና ምን አሏችሁ? ከጎዳና ላይ ራሳቸው እንደሚያነሷትም ነግረውኛል። እንደዛ ከሆነ ብዙ የሚያሰጋ ነገር የለም ማለት ነው። ልክ ነሽ፣ ስጋት አይኖርም። ግን ደግሞ ሰዎቹ የተወሰነ ገንዘብ ይፈልጋሉ። ምን ለነሱ ለሚከፈላቸው ነው ወይስ ለሆስፒታሉ ነው? ለነሱ ሳይሆን ለሆስፒታል የሚከፈል ነው። እሱማ ግድ ነው። መቼም ከራሳችሁ ክፈሉ አይባል። ልክ ነሽ። ይህንንም መተባበራቸው ትልቅ ነገር ነው። በጣም እግዚአብሔር ይስጣቸው። እና የገንዘቡን ነገር እንዴት ነው የምናደርግላቸው? ያው እንከፍላለን። ግን የምንከፍለው በብር ነው ወይስ በዶላር ነው? እነሱ እንዳሉት ከሆነ በዩሮ ወይ በዶላር ነው እንድልክላቸው የፈለጉት። በኢትዮጵያ ብር መክፈል አይቻልም? ታውቂ የለ እዛ ሀገር የኢትዮጵያ ብር ምን ይሰራል ብለሽ ነው? እሱማ ምንም አይሰራም።
ስለዚህ በዶላር ብንልክላቸው ጥሩ ይመስለኛል። ሰዎቹ ግን እዚህ ቤተሰብ ወይም ዘመድ የላቸው? ምን ነው ያው እዚህ ካሉ ገንዘቡን በእጃቸው ሰተናቸው እነሱ ደግሞ በዩሮ ቢከፍሉስ? እንደዛም ይቻል ነበር፣ ግን ገንዘቡ በዛ ያለ ስለሆነ እንደዛ የሚፈልጉ አይመስለኝም። ምን ይሻላል ባክሽ ታዲያ? ምን ዶላር ወይም ዩሮ የምታገኝበት መንገድ የለም አንቺ? እሱማ የተወሰነ ዶላር እጅ ላይ አለ። ስለዚህ እጅሽ ላይ ያለውን ብንልክላቸው የቀረውን እዚህ ለቤተሰባቸው መስጠት እንችላለን። እንደሱ ካደረግሽማ በጣም ጥሩ እኮ ነው። እምቢ የሚሉ አይመስለኝም። ለማንኛውም መች ነው ዶላሩን መስጠኝ? አዎ እዚሁ እጅ ላይ ስላለ አንቺ የሚመችሽ ከሆነ ዛሬውን መስጠት ትችላለህ። አዎ እኔ ይመቸኛል። ስለዚህ ወደ በኋላ መጥቼ ልስጥሽ? ይቻላል። በቃ እደውልልሻለሁ። እሺ እጠብቅሻለሁ። በጣም አመሰግናለሁ። እሺ እሺ ሰላም ወይ። አይ ቁጭ አልልም። ምን ነው እኔ ልጅ ለምን አትቀመጭም? አይ የሚሄድበት ቦታ ስላለ ነው። ወዴት ልትሄጂ ነው? የብሩክ እህት ጓደኛ ደውላልኝ ነበር፣ እሷ ጋር ልሄድ ነው። እንደዛ ከሆነ ጥሩ። እንዴ ቆይ ምን አለችሽ? ሆስፒታል ሊያስገባት ስለሆነ ገንዘብ ያስፈልጋቸዋል። እና ምን እናለው? ሄደን ገንዘቡን እንሰጣታለን። ታዲያ ብቻሽን ልትሄጂ ነው? አመጣጤ ለምን ሆነና ብሩክ አብሮኝ እንዲሄድ ልጠይቀው ነበር። አብራችሁ ብትሄዱ ጥሩ ነው። የሚፈጠሩ አይታወቅም። ብሩክ ይመቻል? አብረኝ ትሄዳለን እንዴ? ምን ጥያቄ ያስፈልገዋል? ሂድ እንጂ አብርሃት። እንደዛ ከሆነ ጥሩ፣ ተዘገጃጅና አብረን እንወጣለን። ቆይ እኔ የምላችሁ ልጅቷ ምን ያህል ታምናታላችሁ? ማለት መቼስ ቀላል ገንዘብ አይሆንም አይደል የምትሰጧት? እሱስ ልክ ነሽ፣ ቀላል ገንዘብ አይደለም የምንሰጣት። እሷ ገንዘቡ እንደማትከዳችሁ ምን ያህል እርግጠኛ ናችሁ? አበባዬ ልክ ናት። ልጅቷ ግን የምትታመን ልጅ ናት። በዚህ ሰዓት እሷን ከማመን ውጪ ሌላ አማራጭ ያለን አይመስለኝም። እንደዛ ከሆነ አየር ላይም ሊቀልጥ ይችላል ማለት ነው። አይ ልጅቷ ግን ስትታይ እንደዚህ የምታደርግ አይመስለኝም። እንዴ በዚህ ሰዓት እኮ ማን ምን ያደርጋል ብሎ መገመት አይቻልም። እሱ ልክ ነሽ፣ ግን በዚህ ሰዓት ደግሞ ያለችን አማራጭ እሷ ብቻ ናት። እሺ ደስ እንዳላችሁ። በቃ ብሩኬ አንተም ተዘጋጅ፣ እኔም ልብሴን ቀይሬ አብረን እንወጣለን። እሺ በቃ መጣ። በሉ በቃ ደርሼ ልምጣ። እሺ ጋሽ በቃቸው። ወዴት ልትሄዱ ነው? የሆነ ቦታ ልንሄድ ነው። የሆነ ቦታ ስም የለውም? የብሩክ እህት ጓደኛ ጋር ልንሄድ ነው። አረ እሷ ጋር ብቻ ለመሄድ ነው እንደዚህ ዘነጣችሁት? ምን ነው ችግር አለ? ችግር የለውም። ምናልባት በዛው ሌላ ቦታ ጎራ ልትሉ ነው ወይ ማለት ነው? የትም ጎራ የምንልበት ቦታ የለም። በቃቸው። እሺ ቻው። ቻው ሚኪ። ቻው። ምን ነው ችግር አለ እንዴ? በጣም ነው የምታሳዝነው። ደግሞ ምን አጠፋው? ደግሞ ምን አጠፋው ይላል እንዴ? ትንሽ እንኳን አታፍርም? ይቅርታ አድርጊልኝና እኔ ምንም ጥፋት ያልታየኝ። ምን አይነት ደመቀዝቃዛ ወንድ ነህ ግን? ሌላ ወንድ ሚስትህን ይዞበት ሲሄድ ዝም ትላለህ? ይሩቴ ከብሩኬ ጋር እኮ ነው እየሄደች ያለች። ከሱ ጋር ቢሆንስ የት እንደሚሄዱ ታውቃለህ? ቆይ የት እንደምትሄድ ነገረችን አይደል? ውሸት ቢሆንስ? ትርሲት መቼም አትዋሸኝም። በጣም ነው ማምናት። አንድ ነገር ልንገርህ፣ በዚህ ጉዳይ ማንንም ሰው ባታመን ጥሩ ነው። እኔ አንተን ቦን እንደውም ቤቴም አላስገባውም ነበር። አይ እንደሱ ማድረግ እንኳን አልችልም። ቆይ ልጅቷ ጋርስ ለምን እንደሚሄዱ ታውቃለህ? አዎ ነግራኛለች። ለምንድን ነው የሚሄዱት? የብሩኬ እህት ስላበደች የእሷን የሆስፒታል ክፍያ ለመክፈል ነው የሚሄዱት። እና ይህን ስታደርግ አንተ ዝም አልካት እንዴ? ወይ ታዲያ ምን ማለት ነበረብኝ? ብሯን እንደፈለገ እየረጨች ስታባክን እንዴት ዝም ትላለህ? ነገርኩሽ እንግዲህ እኔ በትርሲት ውሳኔ ጣልቃ መግባት አልችልም። እውነት ግን አንተ ወንድ ነህ ሚኪ? ተይ እንጂ ወይዘሮ ይሩት እንደዚህ አትበይ እንጂ።
እንደ ወንድ ልጅ ቆፍጠን ካላልክ ምን ነው እንደወንክ? እኔ እኮ ግራ ቆይ ምን አድርግ ነው የምትይ? ግድ የለም አንተ ምንም አታርክ። አርፈ ተቀመጥ። እኔ የማደርገውን አሳያለሁ። ኧረ ምን ልታደርጊ? እናያለን አብረን። ምን አስቸኮለ? ይልቅ እንደ ወንድ ቆፍጠን ብትል ጥሩ ነው። ለወንድነቱማ ወንድ ነኝ። አዎ የያዘ ይዞኝ ነው እንጂ ታያለሽ። ደግሞ ስለ ወንድነቴ አንቺው ራስሽ እንድትመሰክሪ ካላረኩ እኔ ሚኪ አይደለሁ። ወይኔ ሚኪያስ ተቃጠልኩ። እና ሰናይት እንዴት ነሽ አንቺ? ደህና ነኝ። እናንተ እንዴት ናችሁ? ደህና ነን። በነገራችን ላይ ሳላደንቅ ማለፍ አልችልም። በጣም አምሮባችኋል። እናመሰግናለን። እሺ ችግር የለውም። ታዲያ ዶላሩን ይዛችሁ መጣችሁ? አዎ ይዘናል። እሺ እንደዛ ከሆነ ታዲያ ስጡኛ። እሺ እንሰጥሻለን። ከዛ በፊት ግን አንድ ጥያቄ አለ። የምን ጥያቄ ነው? ምን መሰለሽ፣ ገንዘቡን እኮ የምንሰጥሽ አንቺን አምነንሽ ነው። እነሱን አናውቃቸውም። እሱስ ልክ ነሽ። ስለዚህ ብሩን እንደማትክዱን ምን መተማመኛለን? ለሱ ምንም እንዳታስቡ። በጣም ታማኝ ሰዎች ናቸው። ስለዚህ አንቺን አምነን ገንዘቡን እንስጣቸው ማለት ነው? ችግር የለውም። በእኔ ይሁንባችሁ። ሰዎቹ በጣም ታማኝ ሰዎች ናቸው። ይሄን ያህል ከተማመንሽባቸው እሺ ገንዘቡን ልስጥሽ። አዎ ስጪኝ። ይሄ ዶላሩ ነው። እሺ ስለዚህ ሌላውን ገንዘብ እንዴት ነው የምናደርገው ማለት ነው? እሱ ወይ ባንቺ አካውንት ወይ ደግሞ በቤተሰቦቻቸው አካውንት አስገባላችኋለሁ። ጥሩ፣ እንደዛ ከሆነ መልካም። ግን በተቻለ አቅም ቶሎ ወደ ማገገሚያ ባስገባት ደስ ይለኛል። የሚያስፈልገው ነገር ገንዘቡ ነበር፣ አሁን እሱ ተገኝቷል። ስለዚህ አያሳስብም። ስለዚህ ለአሁኑ ጨርሰናል ማለት ነው? አዎ ጨርሰናል። ብሩን ግን ትራንስፈር ማድረግ እንዳትረሺ። ችግር የለውም። አካውንት ከላክሽልኝ አሁን እናስገባልሻለሁ። በጣም ጥሩ። በቃ እናንተ ትቆያላችሁ መሰለኝ። እኔ ልሂድ። ይቅርታ ግን አንድ ጥያቄ አለኝ። ምንድነው እሱ? ቆይ የሚያስገባትን ሆስፒታል ስሙን ታውቂያለሽ? እውነቱን ለመናገር እሱን አልጠየቅኳቸውም፣ አላውቅም። ማለት ያው ብታውቂ ጥሩ ነበር። ሌላ ጊዜ ሳገኛቸው ጠይቃቸዋለሁ። በቃ እንደዛም ይቻላል። ጥሩ። ሌላ ጥያቄ ከሌላችሁ እኔ ልሂድ መሰለኝ። እሺ ሂጂ፣ ቸኩለሻል መሰለኝ። አረ እንደዛ ሳይሆን እናንተም ተጫወቱ ብዬ ነው። አይ እኛም እኮ እየወጣን ነው። ለምን ታዲያ አብረን አንወጣም? እሺ እንደዛ ከሆነ አብረን መውጣት እንችላለን። አይ ብሩክ ተሳስቶ ነው። አንቺ ሂጂ፣ እኛ እንቆያለን። መልካም፣ በቃ ጥሩ ጊዜ ይሁንላችሁ። እሺ በቃ ደህና ሁኚ። ቻው ቻው። ትርሲት እዚህ ምን እንሰራለን? ብንሄድ አይሻልም? ትንሽ ጊዜ እኮ አብረን ብቻችንን እንድናሳልፍ ፈልጌ ነው። ምን ነው ደበረ? ኧረ አልደበረኝም። ስለዚህ ትንሽ ፈታ ብለን እንሄዳለን። እሺ በቃ አንቺን ደስ እንዳለሽ። በቃ አትጨናነቅ፣ ፈታ በል። እኔ እኮ ቆይ እንዴ እስካሁን ማምሸት ነበረበት እንዴ? እሷ ማንንም ፈርታ አይደለም። ማምሸት ከፈለገች አድራ ትመጣለች። ትርሲት ናት እኮ። ይሄ እኮ ያዝነው ቀልድ አይደለም፣ ትዳር እኮ ነው። ኧረ ቀስ በል ተረጋጋ። እንዴ ደርሰህ አራስ ነብር ሆንክ እኮ። ወይዘሮ ሂሩት ተይኝ፣ በእናትሽ ተይኝ። ቆይ ምን ችግር አለው ብታመሽ? እንዴ ቆይ እንዴት ነው ችግር የሌለው? ችግርም አለው እንዴ። ችግር የለውም። አንተ አይደለ እንዴ ከበፊት ባሏ ጋር እንድትወጣ የፈቀድክላት? እኔ እኮ ብሩን ቶሎ ሰታ እንድመጣ ነው እንጂ የፈቀድኩላት፣ እዛው እንድታመሽ ነው እንዴ የፈቀድኩት? ያው እድሉን ተጠቅመው በዛው ፈታ እያሉ ይሆናላ። ኧረ ፈታ እያሉ ነው። ምን ነው ቀናህ እንዴ? ቆይ ለምን አልቀናም? እስቲ ቆይ ለምን አልቀናም ንገሪ። እንዴ ሚስቴ እኮ ናት። ምን ነው ቅድም አምናታለሁ ምናምን እያልክ ስትፎክር አልነበር እንዴ? እሱማ አሁንም አምናታለሁ። እና ምንድነው አሁን እንደዚህ የሚያንገበግብህ? ተይኝ 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 በቃ ወይዘሮ ሂሩት፣ እኔ ለራሴ ተቃጥያለሁ። እንዴ ማምሸት ኦኬ፣ እኔ ምን አገባኝ?
የራስ ጉዳይ። ጎሽ ንግስቲቷና ንጉሱ ያው መጡልን። እንዴት ዋላችሁ? የእኛን ውሎ ተውቱና ስለእናንተ ውሎ ንገሩን። የኛ ውሎ አሪፍ ነበር። ለነገሩ አሪፍ እንደነበር ያስታውቃል። እኔ እኮ ቆይ ገንዘብ አቀብሎ ለመምጣት ይሁሉ ሰዓት ማምሸት ነበረባችሁ? ሚኪ በእናትህ እንዳትጨቃጨቀኝ፣ በጣም ደክሞኛል። ምን ነው የተሸከምሽው ነገር ነበር እንዴ ደከመሽ? መንገዱ ራሱ እኮ በጣም አድካሚ ነው ማሚ። እኔማ በመኪና ነው የመጣችሁት ምን ያደክማል ብዬ ነው። ቆይ ማሚ ምን ለማለት ፈልገሽ? እኔ ምን አስባለሁ? ሚኪ ነው ሚስቴ ምን ሆና ይሆን እያለ ሲያስብ የነበረው። ይኸው አሁን እኮ መጥቻለሁ። ምንም የሚያስጨንቅ ነገር የለም። ለነገሩ ብሩኬ ተንከባክቦ ነው ያመጣሽ። ማን ይደውልልህ? ልዕልት ናት። እሷ ደግሞ በዚህ ምሽት ለምንድን ነው የምትደውልልህ? እኔ እንጃ። እሺ አንሳላት። ሄሎ ልዕልት። ሄሎ ሄሎ ብሩክ፣ የሆነ ሰው እየተከታተለኝ ነው ብሩክ። ቆይ ማን ነው የሚከታተልሽ? አላውቅም። ቀን ላይ ግን የሆነ ሰውዬ ሊገለኝ ስቶብኝ ነበር። ማን ነው እሱ ደግሞ እየዛተብሽ? ሰውየውን በመልክ እንጂ ስሙን አላውቀውም። ቆይ ደግሞ ለምንድን ነው ሊገልሽ የሚፈልገው? ባለፈው አንድ ከባድ ኬዝ ይዣለሁ አላልኩህ? እና በሱ ጉዳይ ነው? አዎ። ቆይ እሺ አንቺ ይሄን ያህል ስጋት እያለብሽ ማምሸቱ ለምን አስፈለገ? እኔማ እንደ ቢዝነስ ቀጠሮ ነበር እዛ መሸው። ልዕልት ልክ አልሰራሽም። አሁን እሺ ምንድነው ማድረግ ያለብኝ? በቅርብ ርቀት እየተከታተለኝ ነው ሰውየው። እሺ አሁን የት ነው ያለሽው? አላውቅም፣ የሆነ ሰፈር ውስጥ ነው የገባሁት። ይኸውልሽ አሁን በቃ የሆነ ቦታ ለመደበቅ ሞክሪ። የት ነው የምትደብቀው? ሱቁን እኮ ጨለማ ነው። ይኸውልሽ እሺ በቃ አሁን በቻልሽው መጠን ሩጠሽም ቢሆን ለማምለጥ ሞክሪ። ቢደርስብኝስ እንዴ? እንዴ እና ቆይ ቆመሽ ልጠብቂው ነው እንዴ? ቢያንስ ሞክረሽ ብትያዣ ይሻላል። እሺ ይኸውልሽ ስትሮጪ ግን ያለሽን ያህል በሙሉ ለመጠቀም ሞክሪ። እሺ በይኸውን በቃ ለመሮጥ ተዘጋጂ። እሺ ተዘጋጅቻለሁ። ስልክሽን ሳትዘጊው በፍጥነት ሩጪ። ልዕልት! አንቺ ልዕልት! ምን ሆነሻል? አንቺ ልዕልት! ወይኔ ጉዴ! ምንድነው? ምን ተፈጠረ? ልዕልት አደጋ ላይ ናት። መሄድ አለብኝ። እንዴ ወዴት ነው የምትሄደው? መሽቷል እኮ። እኔ እንጃ ሰፈር ውስጥ እኔ ምናምን በላይ ነበር። ልሂድ ግድ የለሽም። እና ብቻ ልትሄድ ነው እንዴ? ትርሲት ልዕልት አደጋ ላይ ሆና እኔ እዚህ ብቻዬን መቀመጥ አልችልም። ልሂድ ግድ የለሽም። ገብቶኛል፣ ግን ደግሞ እኔ ባትሄድ ነው ደስ የሚለኝ። አይ ግድ የለውም ልሂድ። በቃ አንቺ ባይሆን ለነጋሼ እንደምመጣ ንገሪያቸው። አይሆንም እንዴ ለሷ ስትል ራስህን አደጋ ላይ ልጥል ነው? እኔ ምንም አልሆንም። ትርሲት አያሳስብሽ። ምን ሆናለሁ? አይ ብሩኬ ራስህን አደጋ ላይ አትጣል። አይ መቼም እንደዚህ ደውላልኝ ዝም ማለት አልችልም። በቃ ሰላም አምሹ። ልሂድ። እንዴ ብሩክ ወይ ጣጣ። ብቻውን ከመሄድ ግን እኮ ሚኪ አብረው መሄድ ነበረበት። ልክ ነሽ ማሚ፣ መሄድ ነበረብን። አይ መጀመሪያ ብትነግሩኝ እኮ ጥሩ ነበር፣ ከተለው ነበር። አሁንማ እንዴት እንግዲህ ምን ይደረጋል? ብሩክን አታውቁትም ማለት ነው። ሯጭ በሉት እኮ አላያችሁትም? ሲራመድ ይሄኔ ሰፈሩ ደርሷል። በጣም ነው የሚሮጠው ብሩክ። ቶ በቃ እንደው ሂድ ካላችሁኝ እኮ ሄዳለሁ እኔ፣ ምንም ችግር የለውም። እርግጠኛ ነኝ ግን ይሄን ሄዷል ትርሲት። ለዛ እኮ በቃ ቶ አልኩህ እኮ። እንዴ እኔ የምልህ ሚኪ ለበሽተኛ የተሰራ አጥሚት ነበር አይደለ? አዎ ነበር። ምንድን ነው? ጋቢ ልበስና ጠጣው። እንዴ አጥሚት ጭራሽ አጥሚት እንዴ ራስሽ ጠጪው። ምን ፈለግሽ ደግሞ እማዬ? አንዴ ላወራሽ ፈልጌ ነበር። ስለምንድን ነው የምታወሪ? እስቲ ቁጭ እንበልና አንድ ጊዜ እናውራ። እማዬ እባክሽ እኔ ልጅ እኔ ቁጭ በል እናውራ። ማሚ ስለ ቅድሙ ጉዳይ ከሆነ ምንም ማውራት አልፈልግም። የኔ ልጅ
ምን ያህል ቆንጆ እንደሆነሽ ታውቂያለሽ አይደል? ውብ እኮ ነሽ። ምንድነው እሱ? ቆይ ምን እያሰብሽ ነው? እኔ የማስበው አንቺ መልካም እንዲገጥምሽ ብቻ ነው። ለሱ አመሰግናለሁ። ግን አሁን ምን ልታናግሪኝ እንደፈለግሽ ንገሪኝ። ስለ ብሩክ ጉዳይ ላወራሽ ነው የፈለኩት። ወይ ማዬ፣ እውነቴን ነው። ስለ ብሩክ ጉዳይ በግልጽ እንድታወሪኝ ፈልጋለሁ። አዝናለሁ። ስለ ብሩክ ምንም የምነግርሽ ነገር የለኝም። ድርሻውን እንደሰጠሁት ቁርጡን ወቂ። በሱማ ተስማምቻለሁ እኮ። በሱ ከተስማማ ሌላ የምናወራው ምንም ነገር የለም ማለት ነው። አለ። እኔና አንቺ እንደ እናትና ልጅ ብዙ ነገር አውርተን የምንወስናቸው ነገሮች አሉ። እሺ ምንድነው እኔና አንቺ መወሰን ያለብን ነገር? ለብሩክ ያለሽን ስሜት በግልጽ ማወቅ ፈልጋለሁ። በዚህ ሰዓት ለብሩክ ያለኝ ስሜት የእህትነትና የወንድምነት ብቻ ነው። እኔ ግን እንደዛ አልመሰለኝም። አንቺ እንደፈለግሽ ማሰብ ትችያለሽ። እኔ ግን ከዚህ በላይ ምንም የምነግርሽ ነገር የለኝም። የመጣሁበትን ዋናውን ነገር መች ነገርኩሽና ነው? ገና እኮ ነው። እኔ ከዚህ በላይ ምንም ነገር መስማት አልፈልግም። አሁን የምልሽን ነገር ማትሰሚኝ ከሆነ ከዚች ክፍል አልወጣም። እማዬ እባክሽ እንደዚህ አታድርጊ። ትንሽ ደቂቃ ብቻ ስጭኝና ነግሬሽ እወጣለሁ። አፍጠኝም እንደምን ብሩክን ደግመሽ እንድታገቢ ይፈልጋል። ቆይ ለምንድን ነው የማይመስል ነገር የምታወሪው? ምንም የማይመስል ነገር አላወራሁም። እንዴ ከዚህ በላይ ምን ልታወሪ አስበሽ ነበር? ብዙ አታካብጪው። ካሰብሽበት ምንም የማይሆን ነገር የለም። እያልሽ ያለሽው ሚኪያስን ፈተሽ ብሩክን አግቢው ነው? አዎ ብሩክን አግቢው። እባብ የሆነች አሮጊት እንዴ! እኔ ሚኪያስ አይደለሁም ባልሰራላት። ቆይ ትጠብቅ።